ምርጫ ሊያሟላ የሚገባውንም ነገር ገና ምርጫችን እንዳላረግን የሚያሳዩ አሉ። ለምሳሌ ምን መሰለ ምርጫ ሊያሟላ የሚገባው ነገር አሁን ምን መርጠው ሰው ካውንስሉንና የወንጌል አማኙን ማህበረሰብ ሁሉ ወደ ጠንካራ የድርጅታዊ አቅም እንደ ወንጌል አማኝ ወደ ውጪ ደግሞ የወንጌልን ስራ በትጋት የሚሰራ ራዕይ ያለው ያለፈ ልብና አመለካከት ያለው ሁሉን ደግሞ አቃፊ የሆነ ክፉን ደግሞ የሚያጠራ መሆን አለበት። ምን መርጠው ግለሰብ ነው፣ ድርጅት አይደለም። ራዕይ ነው የሚፈለገው፣ ግን እሱ ላይ ገና አልደረስንም። እኛ አሁን የምንመርጠው የድርጅታችንን ኢንተረስት ፐርሰናል ግንኙነታችንን ከዛ ደግሞ መካካድንም ያካተተ ነው የሚሆነው። ይሄ ምንድነው የግሩፕ ሜንታሊቲና በአፍ ስታወራ መልካም የሚመስል ነገር ታወራለህ። እኔም እጄን ሰጣለሁ፣ ቀኝ እጄን ሰጠኝ ትባባላለህ። ከዛ በኋላ ግን ፕራክቲካሊ ስትመጣ የሆነ ወገን ይክዳል። ክርስቲያን መሆናቸው እንጃ ግን ይክዳል። በቃ ያን አይነቱን ነገር እኔ ሳየው ማለት ነው። አሁን ከቆየው በኋላ ስለሆነ የምታወራኝ ኢሞሽኔን ትችዋለሁ። ምንድነው ሰዎች ይሄ ድርጅታዊ አቋማቸው አገራዊ እንዲሆን ይፈልጋሉ። አገራዊ አጀንዳ አገራዊ ነው። እሱን ነው አንደርስታንድ ያልተደረገው። አገራዊ ራዕይ የሌለው ሰው ድርጅቱን እየመራ ያለ ድርጅቱን የትም ያላደረሰ ቸርቹን ማለት ነው ወይንም ህብረቱን የትም ያላደረሰ ሰው ምንም አይነት አክቲቪቲ የሌለው ሰው አምጥተህ አገር ደግሞ በሚወከልበት ፖዚሽን ስታስቀምጠው ምን ኤክስፒሪየንስ ምን ይመጣል ብለህ ትገምታለህ? ያው ሰውየው ነው የምትመርጠው። እንደነገርኩ ተቋሞቹ አይደለም ወደፊት የሚመጡት ሰውየው ነው የሚመጣው እና ታያለህ ያንን ማለት ነው። እኔ የገባኝ ነገር ምንድነው ወደሚፈለገው ሌቭል ገና አልደረስንም። አገራዊ አጀንዳ ምን እንደሆነ ገና አንደርስታንድ አልተደራረግንም። ስለዚህ የሚቀጥለው ትውልድ ላይ ይሄ ነገር እየጠነከረ ሲመጣ ድንገት ሊሆን ይችላል። በሌላ መልክ ደግሞ የተረዳሁት አብረህ ተሰብስበህ በሐሳብ ተደስተው ምናምን ቅንነት የሚመስል ነገር አውርተው አበረታተው ቃል ገብተውልህ ምናምን ሊሆን ይችላል። ግን አምኑ የፈለገ ነገር ብትል የትናንት ማንነትን አይተው። የትናንቱ ማንነት እኮ ልክ ስላልነበርክም ላይሆን ይችላል። ግን ትናንት ስላንተ የነበራቸውን ነገር አይጥሉትም። አብዛኛው ትናንት ሲቃወም ስለነበር ዛሬ አመራር ላይ በትመጣ ትናንት ያወራ ሁሉ ውሃ ይበላዋል። ስለዚህ እሱንም ያስባል። ለሀገር ከማሰብ ለወንጌል አማኝ ከማሰብ ይልቅ የሱን የትናንት ልምምዱንና የሄደበትን መንገድ ያስባል። ስለዚህ ይህን ሁሉ አየንና መጨረሻ ላይ መጪውን ለማስተካከል ስራ መሰራት አለበት የሚል አቋም ላይ ደረስን። ጥሩ ድባብ ነበር። ያልተለመደ ነገር ነበር። ለምሳሌ እኔ ተመራጭ ነበርኩኝ እና በምርጫ ቅስቀሳ አልተለመደም በወንጌል አማኙ በየትኛውም መልክ ማለት ነው። እና እኛ የ24 ሰዓት የምርጫ ቅስቀሳ ነበረን። በፊት ካንተ ጋር ሳወራ መጥቼ እናወራለን ብለን ነበር ያለንም ቪዥን ምናምን እንዲሁ ዝም ብዬ ሃይላይት አድርጌክ ነበርና ሲቀርብ ብዬ ሳየው ምንም አልተደረገም የለም ዝም እንዳለ ነው። ከዛ ግን መጨረሻ ላይ 24 ሰዓት የምርጫ ቅስቀሳ የምትል ፕሮግራም ወጣ። ያለንን ፓወር ሁሉ አንድ ሚዲያው ላይ ዘመትንበት ማለት ነው። እና በጣም ጥሩ ነበር ድባቡ። የሚገርም የሰውንም ሪስፖንድ ያየንበት ነው። ህዝቡ ቢመርጥ ኖሮ ድንገትም ልመረጥም መቸችም ህዝቡ ቢመርጥ ኖሮ ማለት ነው የሆኑ ህዝቡ የሚፈልግ የሚያውቀው ነገር አለ። ህዝቡ የሚገርም ራዕይ እንዳለህ ያውቃል። ልብህ ቅን እንደሆነ ያውቃል። እዛ የምታየው ሪስፖንድ ላይ ማለት ነው የራስ ልጆች ብቻ አይደሉ ወይ ቪዥነሪ ምናምኖች ብቻ አይደሉ። ግን እንትኑ ድባቡን ስታየው የሚደውልልህ የቆየ ሰው በየትኛውም አቅጣጫ ያለ ሌላም ሃይማኖት ያለ ሰው የሚያወራህ
አዎ አንተ እኮ ጥሩ ነገር አለ ለትውልዱ እንዲህ ብታረግ ምናምን የሚል አለው እና እነሱ ገብቷቸዋል። ህዝቡ ይምረጥ ብዬ ወደፊት እድል ከተሰጠው ማለት ነው። ሌላ ደግሞ በጣም ገና ኢጎ አለብን። ቅናት ግሩፕ ራሱ ለውጥ የሚፈልገው ወገን አንተ መሆንህን ሲያይ ኦፌንድ የሚሆን አለ። ራሱን የሆነ ፖዚሽን ላይ ያስቀመጠ ሰው ራሱ አይወዳደርም፣ ግን አንተም ደግሞ እንድትሆን አይፈልግም። ልክ እንዳንተ ወጣት ነው፣ ለውጥ ይፈልጋል፣ ያወራል ምናምን፣ ከጀርባህ ግን እንድትሆን አይፈልግም። እነሱም መረጠ ማለት ያሰቀኛል። ራዕይ ኖሮት ሀሳብ ኖሮት ትውልዳዊ አጀንዳ ኖሮት ከዛ እኔ ብሆን ማለት ነው ሳየው እኔ አልወዳደርም። ስመርጥ ልመርጥ የምችለው ያንን ሰው ነው። ግን የገፉን የጣሉን ምንም ቪዥን ወይንም ኮንሴፕት የሌላቸው ወይ ድርጅታቸው ወይ ምናምን ወከሉ የሚባሉትን ስትመርጥ ምንም ሌላ ነው ልትል አትችልም። ሄደ ወይ ህዝብን ስታስተባብር መራጮቹን እከሌን ምረጡ ስትል ምንድነው የሚያስቡት? በቃና ገና አልተቀየርንም ብለህ ታያለህ። ብቻ ተምረንበታል። የሚቀጥል ምርጫ ስላለ እንጠብቃለን።